ዛሬ አጠር ያለ ቃል ስለ ቅባት እንድናይ እፈልጋለሁ። የቅባትን አስፈላጊነት በግል ህይወታችን ሆነ በአገልግሎታችን ምን ያህል ጠቃሚ እንደሆነ አጠር አድርገን እንድናይ እፈልጋለሁ። ለመግቢያ ያህል ከዚህ ከኢሳይያስ 10:27 ላይ ያለውን ቃል አነባለሁ። እንደዚህ ይላል፣ በዚያም ቀን ሸክሙ ከጫንቃህ ላይ ቀንበሩም ከአንገትህ ላይ ይወርዳል፣ ቀንበሩም ከውፍረቱ የተነሳ ይሰበራል። አንዳንድ ትርጉሞች ሲተረጉሙት ምን ይላል? ከቅባቱ ውፍረት የተነሳ ቀንበሩ ይሰበራል ብለው ይተረጉሙታል። እዚህ ጋር ቅባት ምን ያህል ጉልበት ያለው ነገር እንደሆነ ማየት እንችላለን። መጽሐፍ ቅዱስ የሚናገረው በተለይ ያ ሁለተኛው ትርጉም የተረጎመው ምን ብሎ ነው? ቀንበር በቅባት ይሰበራል ብሎ። እግዚአብሔር አምላክ ስሙ ይባረክ። ሁለተኛው ክፍል እንደዚህ ይላል ከመጽሐፈ መክብብ ምዕራፍ 9 ቁጥር 8 ላይ ሁልጊዜ ልብስህ ነጭ ይሁን፣ ቅባትም ከራስ ላይ አይታጣ። ሰለሞን ይህን የተናገረው ስለ ሁለት ነገሮች ነው የተናገረው። ሁልጊዜ ልብስ ምን ይሁን? ነጭ ይሁን፣ ቅባትም ደግሞ ከራስህ ላይ አይታጣ። ያለ ቅባት አትሁን፣ ደረቅ ራስ አትሁን፣ ዘይት ባናት ላይ ይታይ ብሎ ነው የሚናገረው። ወደ መንፈሳዊ ቅባት ከመግባታችንና ከማየታችን በፊት እንዲሁ በገሃዱ ዓለም በዚህ ዓለም ስለ ቅባትና ስለ ዘይት አስፈላጊነት ትንሽ እንድንመለከት እፈልጋለሁ። አይደለም እንዴ? ምክንያቱም እንዲሁ ግዑዝ በሆነው በዚህ ዓለም ስላለው ስለ ዘይት ወይንም ስለ ቅባት አስፈላጊነት ትንሽ ሰፋ አድርገን ካየን በመንፈሳዊው ዓለምም እንዲሁ ምን ያህል ቅባት አስፈላጊ እንደሆነ በደንብ አድርገን በዛ በኩል ማየት እንችላለን። ሁላችንም እንደምናውቀው ዓለምን የሚያንቀሳቅስ ነገር አንድ ስውር የሆነ ኃይል፣ ብዙ ሰው ግን የማያስተውለው ነገር፣ ቁም ነገርም የማይሰጠው ነገር ምንድን ነው ብለን ስናስብ ዘይት ነው ወይንም ቅባት ነው። ብዙ ጊዜ ሰው አያስተውለውም። የዘይት ኃይል፣ የዘይት ጉልበት፣ የቅባት ኃይል ዓለምን እንዴት አድርጎ ጠፍሮ እንደያዘ፣ እንዴት እንደሚያንቀሳቅስ፣ የዓለም ማሽከርከሪያ መሳሪያ እንደሆነ ብዙ ጊዜ ብዙ ሰው ከምንም አይቆጥረውም፣ አቴንሽንም ሰጥቶ አያስበውም። ስለዛ ሁላችንም እንደምናውቀው የዓለም ኢኮኖሚ የሚንቀሳቀሰው የሚወርደውና የሚወጣው በዘይት ነው። በመጽሐፍ ቅዱስ በአትኩሮት እግዚአብሔር በሚገባ በተደጋጋሚ የሚናገረው ነገር ቢኖር ምንድን ነው ብለን ስናስብ የቅባት ወይም የዘይት ነገር ነው። ስለ ቅባትና ስለ ዘይት ጌታ እግዚአብሔር ብዙ ጊዜ ተናግሯል፣ በምሳሌዎችም ተናግሯል። ምንድን ነው በምሳሌ ብቻ ሳይሆን እንዲሁ በተግባርም ስለ ዘይትና ስለ ቅባት ብዙ ጊዜ ጌታ እግዚአብሔር ሲናገር ነበረ። ግን ያን ጊዜም አሁንም ስለ ቅባት ብዙ ሰው ብዙ ትኩረት አልሰጠውም። አሁንም እየሰጠኑ ምን ያህል እንሰጠዋለን እኔ አላውቅም። እንዳልኩት የግድ ሀሳቦችን እየጨመኩ ስለሆነ የማቀርበው እንዲሁ መቼም እዚህ ሁላችንም በዚህ ምድር ነው የምንኖረውና ይሄ ምድር ካስተማርን ነገር አንድ ነገር ምንድን ነው? ምግብ ማብሰል ነው። በተለይ እኛ ኢትዮጵያውያኖች ነንና የወጥን አሰራር በምናስብበት ጊዜ ሁሉ ንጥረ ነገር ተጠራቅሞ ሲያበቃ ሁሉ ንጥረ ነገር እያለ ቅመሙም፣ ሽሮም፣ በርበሬውም፣ ስጋውም ሁሉም ነገር እያለ ወጡን ወጥ ሊያደርግ የሚችለው አንድ ነገር ግን ምንድን ነው ብለን ስናስብ ዘይት ነው፣ ቅባት ነው። ምግቡን ምግብ ሊያደርገው የሚችለው ነገር ነው ያልኩት ዘይት ነው። ቅመም ምንድን ነው የሚያደርገው? ጣዕምን ነው የሚሰጠው። ጨው ጣዕምን ነው የሚሰጠው። ለምግቡ ግን ኃይልን የሚሰጠው ነገር ምንድን ነው ብለን ስናስብ ዘይት ነው፣ ቅባት ነው። ቅባት ወይንም ዘይት የምግብ ኃይል ነው፣ ጉልበት ነው። ሞገስ የሚሰጠው ቅባት ነው። እስቲ ዶሮ ወጥ እንዲሁ በውሃ በሽንኩርት እህቶቻችን ስሩና ቅባትም ሳትጨምሩበት አምጡና ጠረጴዛ ላይ ቁጭ አድርጉት። ምንድን ነው ይሄ? ዶሮ ነው እንዴ? ቅባቱ ከላይ ሰፈፍ ሲል አይደለ ዶሮ የሚያስብለው? ለምግብ ሞገስ የሚሰጠው ነገር ምንድን ነው ብለን ስናስብ ቅባት ነው። ቅባት ስትራክቸር የሚቀይር ነገር ነው። ይሄ እኔ አሁን እንደዚህ ስናገር አስቡት እናንተ በመንፈሳዊ ነገር እየተረጎማቸው አስቡት። ጌታ ስሙ ይባረክ። ቅባት ለምግብ ስራ እንኳን ስናስበው በጣም አስፈላጊ ነገር ነው። ሁለተኛ ቅባት ለየትኛውም ሜካኒካል ወይም ቴክኒካል ለሆኑ ነገሮች እጅግ በጣም ኢምፖርታንት የሆነ ነገር ነው። እኔ የቴክኒክ ሰው ነኝ። ቴክኒክ ነው የተማርኩት። ስለ ሞተር ብዙ አጥንቻለሁ፣ ተምሬያለሁ። ሞተር እና ማሽን የተባለ መሳሪያ ውስጥ በሙሉ ቅባትና ዘይት የሌለው ማሽንና ሞተር የለም። ያለ ዘይትና ያለ ቅባት የሚንቀሳቀስ ነገር የለም። መጀመሪያ ገና ሞተርን ቁጭ ብለው ሲያስቡ ፕላን ሲያደርጉ
አውሮፕላን የሚያደርጉት ነገር ምንድነው? ዘይትን ነው፣ ቅባትን ነው። ግሪስ የት ቦታ ላይ ይገባል ብለው ይሄን በተግባር ያየሁትን የዳሰስኩትን የሰራሁትን ነገር ነው የምነግራችሁ። ቅባት ወይንም ዘይት ሞተር ውስጥ ከጎደለ ምንድነው የሚሆነው? ይደርቃል። ከሞተር ውስጥ ዘይት ሲጎድል ብረት እርስ በርሱ መፋተግ ይጀምራል። ከዛስ ምን ይሆናል? ይደርቃል። ከዛስ ምን ይሆናል? ይንኮታኮታል። ቅባት ሲጎድል ከሞተር ውስጥ ቅባት ከኢንጂን ውስጥ ሲጎድል የትኛውም ኢንጂን ጩኸት ያበዛል፣ ጩኸት ያመጣል፣ ይንኳኳል፣ ደስ የማይል ድምፅ ይበዛል። እንደዛ ሲሆን ምልክቱ ምንድን ነው ብላችሁ ስታስቡ የቅባት መጉደል ነው፣ የቅባት ማነስ ነው። ቅባት ሲጎድል በቤተ ክርስቲያን ውስጥ ታውቃላችሁ ጩኸት ይበዛል፣ ደስ የማይል ድምፅ ማውጣት ይጀምራል። አይደለም እንዴ? የተሰባበረ ነገር ነው የሚወጣው። ለምን ይመስላችኋል ቤተ ክርስቲያን እርስ በርሱ የሚፈርሰው? ለቤተ ክርስቲያን መፍረስ ዋናው አንዱ ምክንያት ምንድን ነው ብላችሁ ስታስቡ የቅባት መጉደል ነው። የሚያለሰልስ ነገር የለም፣ እርስ በርስ የሚያያይዝ ነገር የለም። ሞተር ከሞተር ጋር፣ ብረት ከብረት ጋር እንዳይፋተግና ምንድነው እንዳይሰባበር የሚያደርግ ዘይት ከጎደለ እርስ በርሱ ይጋጭና ይሰባበራል። ከዛስ ይለያያል። ማንም ግን አያስተውልም እንደዛ እንደሆነ የቅባት ምንድነው ጉድለት እንደሆነ። ያለ ነዳጅ መኪና ሄድም አይደለም እንዴ? ነዳጅ ከሌለው የትኛው መኪና ሄድም? ነዳጅ ከሌለው ይቆማል። ነዳጅ ኖሮት ግን ዘይት ከጎደለ መኪናው አለመሄድ አይደለም፣ ሞተሩ ኮምፕሊትሊ ሊሰባበር ይችላል። ቤተ ክርስቲያን የምትራመደውና የምትሄደው በቅባት ነው፣ በዘይት ነው። በህዝብ ብዛትና በህዝብ ቁጥር አይደለም፣ በጸጋ ስጦታዎች ብቻ አይደለም። የጸጋ ስጦታዎች ሊኖሩ ይችላሉ፣ ቅባት ከሌለባቸው ግን የትም አያደርሱ። ወደፊት የሚወስደው ቅባት ነው አይደለም ወይ? የቆሮንቶስ ቤተክርስቲያን ምሳሌ ሊሆን አይችልም ወይ? ምንድነው የቆሮንቶስ ቤተክርስቲያን የጎደላቸው ነገር? የጸጋ ስጦታ ነበር ወይ? የሌላቸው የጸጋ ስጦታ ነበር ወይ? የጎደላቸው ነገር ምንድነው? ቅባት። ቅባት ሲጎድል ምን ይሉ ነበር? እርስ በርስ ይካሰሱ ነበረ፣ ፍርድ ቤት ይሄዱ ነበረ፣ ልጅ ከአባቱ ሚስት ጋር አብሮ ይተኛ ነበረ፣ ዝሙትን ይሰሩ ነበረ። የማይሰሩት ስጋዊ ምድራዊ የሚባል ኃጢአት የለም ነበረ። በእንደዚህ ባለ በከበረ የጌታ እራት ጊዜ ይደባደቡ ነበር፣ ይናከሱ ነበረ፣ ይሻሙ ነበረ፣ ይሰክሩ ነበረ። የጸጋ ስጦታ ነው የጎደለው ወይስ ቅባት? ሶስተኛ እኔ ፈጠን እያል መሄድ ስላለብን ቅባት ለሰውነታችን፣ ለኛ ለራሳችን፣ ለጤንነታችን እጅግ በጣም አስፈላጊ ነገር ነው። እዚህ ሐኪሞች ስላላችሁ እናንተ ፊት ይሄን መናገር ብዙ ድፍረት ላይኖረኝ ይችላል፣ ግን ያ ሁላችንም እንዲሁ በኮመን ሴንስ እናውቀዋለን አይደለም እንዴ? ሰውነታችን እኛነታችን በራሱ ቅባትን ዘይትን ይፈልጋል። አይምሮ የሚባለው ይሄ አንጎል ምን እንደሆነ ታውቃላችሁ? 100% ቅባት ነው። ራሱ ቅባት ሆኖ ፈንክሽን ለማድረግ ሰውነታችንን ለማንቀሳቀስ ግን እሱ ራሱ ቅባት ይፈልጋል። ሰው ቅባት መብላት አለበት፣ ጆይንቶቹ እንዲሰሩ፣ አይምሮ ፈንክሽን እንዲያደርግ፣ የሰውነቶቻችን ብልቶች ፈንክሽን ማድረግ እንዲችሉ ሰው ቅባት መብላት አለበት። ለዚህ ነው የእግዚአብሔርም ቃል በመክብብ ውስጥ ቅባት ከራስህ ላይ አይታጣ ወርደን እናየዋለን። በመንፈሳዊ ትርጉም ምን ማለት እንደሆነ ቅባት ከራስህ ላይ አይታጣ። ስለ መንፈሳዊ ነገር ስናይ የትኛውም አይነት መንፈሳዊ እንቅስቃሴ እንዲሁም የተለያዩ አገልግሎቶች በቤተ ክርስቲያን ውስጥ ቢሆን በቤታችን ቢሆን በግል ህይወታችን ውስጥ ያለ ቅባት ፈንክሽን ማድረግ አይችሉም። ቤተ ክርስቲያን ቀድመም እንዳልኩት ያለ ቅባት ኃይል ፈንክሽን ማድረግ አትችልም። ምን ማለት ነው? ምን ማለት ነው? ዝማሬውም ይኖራል፣ ስብከቱም ይኖራል አይደለም? የተለያዩ የአገልግሎት ክፍሎች አገልግሎታቸውን ይቀጥላሉ። ግን በቅባት ነው የሚያገለግሉት፣ በቅባት ነው የሚገለጡት፣ በቅባት ነው የሚሰሩት ማለት ግን አይደለም። ቅድም እንዳልኩት ነው የቅባት አለመኖሩ የሚታወቀው በምንድን ነው? አገልግሎቶቹ እየቀጠሉ እያሉ፣ ዝማሬው እያለ፣ ስብከቱ እያለ፣ ጸሎቱ እያለ፣ ሁሉ ነገር እየቀጠለ እያለ ቅባት መጉደሉ ምልክቱ ምንድን ነው ብላችሁ ስታስቡት ቅድም ቀድሜ የተናገርኩት ነገር ነው። ጩኸት ይሰማል፣ ድምፅ ይሰማል፣ የሚታሽ የሚፋተግ ነገር ይሰማል፣ የማይረባ ነገር ይሰማል፣ የፍቅር መቀዝቀዝ ይሰማል፣ ይታያል።
ይሄ ነው ምልክቱ። እግዚአብሔር በቅባት ይንካል አይደለም እንዴ? በቅባት ይንካል። ቅባት ያስፈልገናል። እኔ ያስፈልገኛል ቅባት ብለን ስንናገር እንደዚህ ሰዎች ራሳችን ላይ ስለሚደፉት ዘይት ወይንም የሆነ ሌላ ቅቤ አይደለም። ይገባናል ምን ማለት እንደሆነ። ስለ መንፈስ ቅዱስ ተችንግ ነው የማወራው። ስለ መንፈስ ቅዱስ ኃይል ነው የማወራው። በዘይትና በቅባቱ ስለሚገለጠው ስለ መንፈስ ቅዱስ መንካት ነው እየተናገርኩ ያለሁት። ያለማቋረጥ የመንፈስ ቅዱስ ቅባት ያስፈልገናል። በመንፈስ ቅዱስ ኃይል መነካት ያስፈልገናል። የመንፈስ ቅዱስ ምንድነው? ቅባት እንዲነካን ያስፈልገናል። ለግል ህይወታችን አይደለም፣ ለአገልግሎት አይደለም። እኛ ቅባት ብለን ስናስብ የሆነ ታምር ለመስራት፣ ሽባ ለመተርተር፣ የሞተን ለማስነሳት ምናምን እንደዛ አድርገን ነው የምናስበው። አይደለም። በየቀኑ በየዕለቱ ላለን ለህይወታችን በስራ ቦታ፣ በትምህርት ቦታ አይደለም እንዴ ማስተዋልን የሚሰጥ አይምሮን የሚከፍት ወደፊት የሚመራ በሰው ፊት ሞገስን የሚሰጥ ቅባት ያስፈልገናል። ከሰው ጋር ስነጋገር ምን ልነጋገር ብላ አታስብም። ቅባትን ስናስብ እቤቱ ቅባት የነካው ሰው ወደ ጉባኤ ሲመጣ ያንን ቅባት ነው ይዞ የሚመጣው። ታውቃላችሁ? ቅባት ቤቱ የነካው ሰው ነው የምላቸው። ደግሞ እንዲሁ ያለ ቅባት ከመጣ ደግሞ ያንኑ ማንነቴን ይዤ ነው የምመጣው። ስለዚህ ብዙ ጊዜ የምናስበው ምንድን ነው? ይቅርታ አድርጉልኝ፣ ወደፊትም ይህን ቃል ደግሜ ልናገረው እችላለሁ። መቀባትን ወይ ቅባትን ስናስብ የምናስበው እኔ ለእናንተ እንድተርፍ ነው እንጂ ለራሴ ወይንም እኔን መጀመሪያ ቅባት እንዲነካኝ አድርጌ አይደለም ማስበው። ጌታው ያንተ ቅባት ቢነካኝ እውሩ በርቶ አጋንንቱን አስወጥቼ እንደዛ ሰብኬ ኖ፣ እሱ አይደለም። ምን አይነት ቅባት ነው? እንደዚህ አይነት ቅባት መጀመሪያ ሰውየውን የተቀባውን የማይለውጥና የማይነካ የማይቀይር ቅባት ምን አይነት ቅባት ነው? ምን አይነት ቅባት ነው? እኔን ያልሰራ ቅባት ምን አይነት ቅባት ነው የምንፈልገው? ቅባት ሲመጣ መጀመሪያ የሚሰራውና የሚለውጠው እናንተ ነው። እናየዋለን ወርደን። ከዛስ በኋላ እኛን ከሰራ በኋላ ያንን ቅባት ይዘን ወደ ሰው ወደ ጉባኤ ስንመጣ ደግሞ ሌሎችን መስራት ይጀምራል እንጂ እኛ ሮቦት አይደለንም። እግዚአብሔር መጠቀም የሚያደርገን ዩዝ ኤንድ ስሩ ዕቃዎች አይደለንም። ሰርቶን ሲያበቃ ነው እግዚአብሔር ደግሞ ለሌሎች እንድንተርፍ የሚያደርገን። እግዚአብሔር አምላክ ስሙ ይባረክ። ሃሌሉያ። በመጽሐፍ ቅዱስ ስንመለከት የተለያዩ ሰዎች በተለያዩ ጊዜ ለተለያየ ፐርፐዝ ተቀብተው ያውቃሉ አይደለም? ብዙ ጊዜ ለምሳሌ ካህናት ለክህነት አገልግሎት ተቀብተው ያውቃሉ። ነገስታት ለንጉስነት ተቀብተው ያውቃሉ። አንድ ነብይ ደግሞ ለነብይነት ተቀብቶ ያውቃል። ኤልያስን እግዚአብሔር ምን አለው? በሶሪያ ሄድና አዛሄልን በሶሪያ ንጉስ ይሆን ዘንድ ቀባው። ተመለስና የእስራኤል ንጉስ ይሆን ዘንድ እዩን ቀባው። በአንተ ቦታ ደግሞ በአንተ ስፍራ ነብይ ይሆን ዘንድ ኤልሳን ቀባ። የተቀባ አንድ ነብይ ብቻ ነው። ለራሱ ዓላማና ለራሱ ፐርፐዝ እግዚአብሔር በዘመን ነቢያትን ይቀባ ነበር፣ ነገስታትን ይቀባ ነበር፣ ካህናትን ይቀባ ነበር። ይኸውልህ እንደዚህ ነበር ድሮ ነገስታትና ነቢያት እና ካህናት የሚቀቡት። በዚህ መልክ ነበረ። እግዚአብሔር ራሱ ተናግሮ ምልክት ሰጥቶ ሂድ ብሎ ለይቶ ነበረ እንጂ ዛሬማ እንደ ዛሬ ጊዜ ቅባት አንስተህ ራስህ ላይ እየደፋህ ነበር። በተለይም በዘጸአት ምዕራፍ 30 ቁጥር 22 እና 23 ላይ ስንመለከት ካህናት ስለተቀቡበት ቅባት አዘገጃጀት የተለየ መመሪያ ለሙሴ እግዚአብሔር ሰጥቶት ነበረ። የተለየ ምሪት። ጌታ እግዚአብሔር ምን አለ? እንደዚህ አይነት ዘይት አመሳስሎ ለመስራት የሞከረ ወይም የሚሞክር ሰው ቢኖር ከሕዝብ መካከል ተለይቶ ይገደል ነበረ ያለው። የእግዚአብሔርን ቅባት አስመስሎ መስራት አይቻልም። የእግዚአብሔርን መንፈስ መኮረጅ አይቻልም። ቅባትን መዋስ አይቻልም። ቅባትን ማመሳሰል አይቻልም። ገብቷችኋል ምን ማለት እንደሆነ? መኮረጅ አይቻልም። ቅባትን ማመሳሰል አይቻልም። የእግዚአብሔርን ቅባት ማመሳሰል አይቻልም። ዛሬ እንደፈለግን እንደምናደርገው አይደለም ያለኑ። በዛ ዘመን ላይ ቢሆን ኖሮ ስንት ሰው ነበር በድንጋይ እየተወገረ የሚያልቀው ብሎ አላ ጌታ እግዚአብሔር ነው ያለው። ለምንድን ነበር እግዚአብሔር ካህናትን በተለየ ቅባት እንዲቀቡ ያዘዘው? ምክንያቱም ምንድን ነበር? ዋናው ሐሳብ እግዚአብሔር ለተለየ አገልግሎት እንደመረጣቸው፣ የእርሱ ሞገስ እንደሚሸከሙ፣ በእርሱ ሞገስ ጥሪ ተቀብለው እንደሚያገለግሉ ሰዎችን ከሰዎች መካከል ለመለየት ነበረ። ስፔሲፊካሊ
ካህናትን በተለየ ዘይት ጌታ እግዚአብሔር ቀብቶ ለይቶ የነበረ። እግዚአብሔር ሰዎችን ሲቀባ የፈለገ ነገር ቢሆን ሰው ሊሰውረውና ሊሸፍነው የሚችለው ነገር አይደለም። ከተሰወረና ከተከለለ ከተጋረደ ቅባት እግዚአብሔር ይጠብቀን። ከማይታይ ቅባት ጌታ ይጠብቀን። አንዳንዴ እግዚአብሔር ካልቀባን እንደቀባን አድርገን ወይን ወተን ለማሳየት እንሞክራለን፣ ወይን ደግሞ አንዳንዴ ቀብቶን እንደብቀዋለን፣ ቅባቱን ለመሰወር እንሞክራለን። እግዚአብሔር አምላክ ከዛ ይጠብቀን። የተቀባ ሰው ግን ራሱን መከለልና መሸፈን አይችልም፣ መጋረድ አይችልም። ካህናት የተቀቡት ቅባት ሌላ ስፔሻል የሚያደርገው ነገር ምንድን ነው? ከሰዎች ነፍስና መንፈስ ጋር የተያያዘ ነበር አገልግሎታቸው። ታውቃላችሁ አይደለም? የካህናትን አገልግሎት በዛ ዘመን ምን አይነት አገልግሎት ያገለግሉ እንደነበረ ከሰው ነፍስና መንፈስ ጋር የተያያዘ ነገር ነበረ። ሰው ሲቀባ አይደለም እንዴ የሰውን ጓዳ እንድትሞላ አይደለም፣ የሰውን ጓዳ እንድንሞላ አይደለም የምንቀባው፣ የሰውን ነፍስና መንፈስ እንድናገለግል ነው። ወደ ሰው ነፍስና መንፈስ እንድንወርድ ነው። ኃጢአተኛ የተባለው ሰው ምንድን ነው? በግና ጊደር የሆነ ወይፈን ይዞ መጥቶ ካህኑ ፊት ይቆማል። ንግግሩ ከሰው ነፍስና መንፈስ ጋር ነበረ። እግዚአብሔር አምላክ ስሙ ይባረክ። የንጉሥ ካህናት ናቸው አይደለም የሚለን አይደለም ወይ የሚለን አይደለም አይለም። ጴጥሮስና ራእይ አንድም ላይ ይናገራል። የንጉሥ ካህናት ናቸው ነው የሚል። የተቀደሰ ሕዝብ ለርስቱ የተለየ ካህናት ናችሁ ብሎ ነው የሚናገረው። ካህናት ከሆንን የክህነትን አገልግሎት ስናገለግል ምን አይነት አገልግሎት ነው የምናገለግለው ነው ጥያቄው። እዛ ላይ ነው የሰውን የስጋ ፍላጎት የምናሟላ ካህናት ከመሆን ጌታ ይርዳል፣ ይጠብቀን። ሁለተኛ ካህናት ሆነው ስለነበረ የተሾሙት ያለ ቅባት እግዚአብሔር ፊት መቆም አይችሉም። ቅባት በራሱ ከእግዚአብሔር ቁጣ የሚሰውራቸውና የሚሸፍናቸው ነገር ነበረ። ይህን ቅባት የተቀበሉት ሌላው ምክንያት ካህናት ለምንድን ነበረ ብለን ስናስብ መዝሙር 105:15 ላይ ምን ይላል? የተቀቡትን አትዳስሱ እንደሚል ይላል ቃሉ። ይህ ቅባት አይደለም ካህናትን አገልጋዮችን የሚጋርድና የሚጠብቅ ቅባት ነበረ። አንድ ጊዜ የእግዚአብሔር ቅባት ሰው ላይ ካረፈ ያ ቅባት ያንን ካህን ያንን አገልጋይ ይጠብቀዋል፣ ይጋርደዋል። እግዚአብሔር ስለ አገልጋዮቹ በቅባቱ በኩል ይዋጋል። የተቀቡትን አትዳሱ። ማርያም ነብይ ነበረች፣ ሙሴም ነብይ ነበረ። ማን ነው ሙሴ ያለች? አንድ ቀን ወንድሟን ማለት ነው ማርያም። አንዳንድ ጊዜ ሜክ ኖ ሚስቴክ ከሌን አውቀዋለሁ ከሌን እንተዋወቃለን ብለን የድፍረት ቃል ከመናገር እግዚአብሔር አምላክ ይጠብቀን። እግዚአብሔር በእኔና በአንተስ የሰራ አይደለም እንዴ? አሮን አለችው፣ ዞር አለችና እግዚአብሔር ወዲያ ወረደ። ነብይ ቢኖር እኔ በህልም በራእይም እገለጥለታለሁ። ሙሴን ግን እንደ ሰው አፍ ለአፍ ማውራው ሰው አይደለም ወይ? በለምጽ ቅባት ይዋጋል፣ ቅባት ይጋርዳል፣ ቅባት ግርዶሽ ነው። ለዚህ ነበረ በተለይ እነኚህ ካህናት እግዚአብሔር ፊት ዴይሊ የሚቀርቡ ሰዎች ስለነበሩ ከክፉ ነገር ከእንደዚህ አይነት ፍላጻና ቀስት ለመጠበቅ ነበረ እግዚአብሔር ካህናቱን በተለየ ቅባት ቀብቶ የነበረው። በመጽሐፍ ቅዱስ ውስጥ በአንደኛ ሳሙኤል ምዕራፍ 11 ላይ ስንመለከት ሳሙኤል ሳኦልን ለንጉስነት እንደቀባው እናያለን። ቃሉ ሲነግረን ሳሙኤል ሳኦልን ከቀባው በኋላ የእግዚአብሔር መንፈስ በኃይል እንደመጣበትና እንደ አዲስ ሰው እንደለወጠው ቃሉ ይነግረናል። ቅባት ሲመጣ፣ ቅባት በሰው ላይ ሲያርፍ፣ የእግዚአብሔር ተችንግ ሲመጣ ሰውን እንደ አዲስ ሰው ነው የሚያደርገው። ተከትሎም ወደ ተራራ ላይ ወጣ፣ በነቢያት መካከል ትንቢትን ተናገረ። አይደለም እንዴ ይላል ቃሉ ሲናገር። እዛ የነበሩ የነቢያት ልጆች እንዴ ሳውል ደግሞ ከነቢያት ወገን ነው እንዴ ተባለለት። እንደ አዲስ ሰው ሆነ። ይህ ሰው ማን ነበረ? የአባቱ አህዮች ጠፍቶ ጫካ ለጫካ የሚዞር ሰው፣ ድንገት የተያዘ ሰው። ድንገት በሳውል ላይ የመጣውን የቅባት ኃይል የቅባት ጉልበት ማየት እንችላለን። ሳውልን እንደ አዲስ ሰው አደረገው። ቅባት እንዴት መለወጥ እንደሚችል፣ ቅባት እንዴት መቀየር እንደሚችል ቅድም ብዬ የለም እንዴ? ሳውል የተቀባው ለምንድን ነው? ለእስራኤል ንጉሥ እንዲሆን። ቅባት ግን መጀመሪያ የሰራው ማንን ነው? እሱን የለወጠው እሱን ነው። ለዚህ ነው ቅድም ያልኳቸው ምን አይነት ቅባት ነው? እንደዚህ አይነት ቅባት እኔ ተሞልቼ ቅባት እኔን ሳይለውጥ ተሳዳቢነቴን፣ ክፉ አመሌን፣ የኃጢአት ሐሳቤን ከኔ ላይ ሳያስወግድ ለእናንተ የሚተርፍ ቅባት ምን አይነት ቅባት ነው? የለም እንደዚህ አይነት ቅባት። ምን አይነት ቅባት እንደሆነ ከዛ እጅ ልፈልገው። እንደዚህ አይነት ቅባት ካልሆነ እኔን ያልሰራ አስተሳሰቤን ያልለወጠ የልቦናዬን ሐሳብ ያልገረዘ ምን አይነት ቅባት ነው?
በተመሳሳይ ሳሙኤል ዳዊትን ንጉሥ ይሆን ዘንድ ቀብቶት ነበረ። እየፈጠንኩ ነው የሚሄደው። አንደኛ ሳሙኤል ምዕራፍ 16 ቁጥር 13 ላይ ስንመለከት የቀንዱን ዘይት በዳዊት ላይ ሳሙኤል ባፈሰሰበት ጊዜ መጽሐፍ ቅዱስ ሲናገር ከዚያን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ መጣበት ይላል። ቅባት ከፈሰሰበት ከተደፋበት ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣበት። ቅባትን ተከትሎ የሚመጣ የእግዚአብሔር መንፈስ አለ። ዋናው ነገር ስለ ሊትር ዘይት አይደለም እማወራው፣ ስለ እግዚአብሔር መንፈስ መንካት ነው። በአዲስ ኪዳን ስለ አንድ ቦታ ላይ ብቻ ነው ያዕቆብ ውስጥ እየታመሰው ካለ ሽማግሌዎችን ጠርቶ ዘይት አድርገው ይጸልዩበት የሚለው የሚናገረው እንጂ በዘይት ስለ መቀባት ምናምን አዲስ ኪዳን ላይ ምንም ሐሳብ የለም። ስለ መንፈስ ቅዱስ ሙላት ብዙ ቦታ ይናገራል። ስለ እሱ ነው እማወራው። እግዚአብሔር ስሙ ይባላል። ቅባት ያስፈልጋል። ከዛን ቀን ጀምሮ የእግዚአብሔር መንፈስ በኃይል መጣበት። ቅባት ሰዎችን ለተለየ ፐርፐዝ የሚለይበት እግዚአብሔር አንዱ መሳሪያ ነው። በቅባት እግዚአብሔር ሰዎችን ይለያል ለንግስነት። ጌታ እግዚአብሔር አንዳንድ ጊዜ የተናቁትን ለማክበር፣ የተዋረዱትን ከፍ ለማድረግ፣ ኩሮዎችንና ትዕቢተኞችን ለመበቀል ያልታሰቡ ሰዎችን ታውቃላችሁ፣ ያልታሰቡ ሰዎችን ይቀባል። ቀድም እንዳልኳቸው እንደ ሳኦል ያለ እግዚአብሔር አምላክ ለሳሙኤል መልእክት ሰጠውና ሂድና ወደ እሴይ ቤት ግባ፣ በዛም አንድ የምትቀባው ሰው አለ አለ። ዘይቱን ያዘና ሄደ። ሳሙኤል ማለት ነው። እሴይ እስቲ ልጆችን አምጣ አለው። እነኛ ይቅርታ አድርጎልኝ በዚህ ዘመን ንግግር ስንነጋገር ማለት ነው ምንድናቸው እነዚህ የእሴይ ልጆች ቤት ቁጭ ብለው በዛሬ ዘመን ብንናገር ፌስቡክ ላይ የሚውሉ ልጆች ነበሩ። የተቀማጠሉ ልጆች ነበሩ። ኢንስታግራም ላይ የሚውሉ፣ ፌስቡክ ላይ የሚውሉ፣ ቴሌግራም ላይ የሚውሉ፣ የሆነ የሰው ፕሮፋይል ፒክቸር ኮሜንት ሲጽፉ የሚውሉ፣ ዩቱብ ላይ ቻት የሚያደርጉ ምናምን እንደዚህ አጭበርባሪ ልጆች ነበሩ። ቅባት መጣ ሲባል ጎብለል አለና ወጣ። አንደኛው አይደለም እንዴ መልከ መልካም የሆነ ሰው ቁመት ያለው ይሄ ነው አለ ሳሙኤል። ሰው ፊትን ያህል እግዚአብሔር ልብን ያህል ናኩት፣ አስወጣው። ይሄ አይደለም። ሁለተኛውን አምጣ፣ ንቄዋለሁ፣ አሳልፍ። ሶስተኛው ተንቋል። ሰባቱም አለፉ። እንዴ ለመሆኑ ሌላ ልጅ የለም እንዴ? እስቲ በደንብ ልጆችን ቁጠራቸው። እሰይ አንድ አለ፣ ዋጋ የማይሰጠው የሆነ ጫካ በጎችና ግልገሎች የሚጠብቅ አንድ አለ። አፍጥነ አምጣው፣ አምጣ አለው። ሲያየው እሱ ነው፣ ይሄ ነው አለው እግዚአብሔር። ዘይቱን በላዩ ላይ ደፋበት። አንድ ጥያቄ ልጠይቃችሁ። መቼ ነው ዳዊት እረኛ ሆኖ በጎችና ፍየሎች እየጠበቀ ከአንበሳና ከድብ ጋር እየታገለ አንድ ቀን እግዚአብሔር ቅባት በእኔ ላይ አፍስሶ የእስራኤል ንጉሥ እሆናለሁ ብሎ አስቦ ያውቃል? በእውን አይደለም በህልሙ አስቦት ያውቃል ወይ? ወገኖች አስቡት። ክረምት የለም፣ በጋ የለም፣ ምን የለም። ጠዋት በጎች ይነዳል፣ ማታ ያስገባል ምናምን። አንዳንዴ 3፣ 4፣ 5 ቀንም ጫካ ያድራሉ። መቼ ነው ዳዊት ያንን አስቦ የሚያውቀው? የተናቁትን፣ የተዋረዱትን፣ የወደቁትን እግዚአብሔር ያነሳል። በምን? በቅባት። አንቺ እንደምታስበው አንተ እንደምታስበው አይደለም እግዚአብሔር የሚያየው። ብቻ ቅባት ይምጣ፣ ብቻ መንፈሱ ይምጣ፣ ያነሳል። በሶስተኛ ደረጃ በአዲስ ኪዳን የተቀባው ማን ነበረ? ጌታ ኢየሱስ ክርስቶስ። ሐዋርያት 10:38 ላይ እግዚአብሔር በመንፈስ ቅዱስና በኃይል ቀብቶት ነበረ። አምላክ ሆኖ ንጉሥ ሆኖ ጌታ ሆኖ እሱ ራሱ ቀቢ ሆኖ ለምንድን ነው ጌታ ኢየሱስ ክርስቶስ መቀባት ያስፈልግ? ሰው ሆኖ ነበረ በምድር ላይ የሚመላለሰው እንጂ አምላክ ሆኖ አልነበረም የሚመላለሰው። ስለዚህ የመለኮት ቅባት ያስፈልገው ነበረ። ሁለተኛ ለምንድን ነው ጌታ ኢየሱስ ክርስቶስ መቀባት ያስፈልገው ብለን ስናስብ እንደዛ በዘመኑ እሱ በምድር ላይ እያለ በቤተ መቅደስ እንደሚያገለግሉ አንቱ እንደተባሉት እንደነ ፈሪሳውያን፣ እንደነ ሰዱቃውያን፣ እንደነ ሕግ መምህራን የነሱ ዕውቀት ማለት ነው። የነሱ ዕውቀት በአሁን ባለ ዕውቀት የቴዎሎጂ ትምህርት ዕውቀት ቢመዘን ፒኤችዲ ደረጃ ላይ ያለ ዕውቀት ነበረ የነበራቸው። ቅባት ግን አልነበረውም አገልግሎታቸው። ስለዚህ ጫጫታ ነበረ፣ ትርምስ ነበር፣ ቤተ መቅደስ ውስጥ መንኳኳት ነበረ። በሽተኛ አይፈወስም፣ አጋንንት አይወጣም፣ እርስ በርስ ይተራመሳሉ። ሰዱቃውያን ከፈሪሳውያን ጋር የሚጋጩ ነበሩ። ሕግ መምህራን ቶራቸውን ይዘው ለራሳቸው ሲሽከረከሩ የሚውሉ ናቸው። ካህናት የክህነት አገልግሎታቸውን በቤተ መቅደስ ውስጥ ትተው ከተማ ሄደው አንቱ አባ ሲባሉ መዋልን የሚመርጡ ሰዎች ነበሩ። የጌታ የኢየሱስ ክርስቶስ አገልግሎት ግን ከነዚህ ሰዎች አገልግሎት መለየት መቻል ነበረበት። ስለዚህ ኢየሱስ ክርስቶስ በመንፈስና በቅባት መለየት እና መቀባት ነበረበት።
ለዚህ ነው ጌታ ኢየሱስ ክርስቶስ አገልግሎቱ ልዩ የሆነው ወይንም የነበረ ጌታ የቅባት አገልግሎት ነው ያገለገለው። በቅባት እስራትን ይፈታ ነበር። በስልጣን ቃል አጋንንትን ያዝ ነበር፣ ይወጡ ነበረ። ሽባዎች ይተረተሩ ነበር፣ ሙታኖች ይነሱ ነበረ። እግዚአብሔር አምላክ ስሙ ይባረክ። ቅባት ነፃ ያወጣል። ቅባት እስራትን ይፈታል፣ ቀንበርን ያሰብራል። ሃሌሉያ። ጌታ ያለው ይህንን ነው። የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ፣ የታሰሩትን እፈታ ዘንድ። አይደለም እንዴ? የታሰሩትን እፈታ ዘንድ። የቅባት ዋናው ዓላማ ወደ ሰው ሲመጣ እኛን ባለጸጋ ማድረግ አይደለም። ቅባት አለን ብሎ ብዙ ሰዎች ባለጸጋ ሆነዋል። በቅባት በዘይት እውነትን መጥቶባቸው በቅባት የቸረቸሩና የነገዱ ብዙ ሰዎች አሉ። መጽሐፍ ቅዱስ ሲናገር ግን ቅባት የሚመጣው ወይንም ለእኔ ቅባት የመጣልኝ ለድሆች ወንጌልን እንድሰብክ ነው፣ የታሰሩትን እፈታበት ዘንድ ነው፣ ለእኔ አይደለም። ለምንድን ነው ቅባትን የምንፈልገው? ቅባትን የምንፈልገው ለሌሎች የምንተርፍበት ይሁን፣ ሌሎችን ነፃ የምናወጣበት፣ የሌሎችን ቀንበር የምንሰብርበት ይሁንልን። እግዚአብሔር አምላክ ስሙ ይባረክ። ሁለት ሀሳቦችን አይተን እንጨርሳለን። ለመሆኑ ዛሬ እኛ ቅባት ያስፈልገናል? ቅባት የሚፈልግ ሰው አለ? የመንፈስ ቅዱስን ቅባት የሚፈልግ ሰው አለ? እግዚአብሔር ስሙ ይባረክ። ለምንድን ነው የምንፈልገው? ለምንድን ነው ቅባት የምንፈልገው? እንዳለንና እንደሌለን፣ እንደተቀባንና እንዳልተቀባን እኮ እናውቀዋለን፣ በደንብ እናውቀዋለን። ያለንንና የሌለንን ነገር እኮ በደንብ አድርገን ነው የምናውቀው። ቅባት የማያስፈልገው ሰው የለም፣ ማንም ሰው የለም። ለማገልገል ብቻ አይደለም፣ ነገር ግን ቅድም እንዳልኳቸው በዴይሊ ላይፋችን ውስጥ የሚያንቀሳቅሰን ሞተር፣ መንፈሳዊ ሞተራችንን የሚያንቀሳቅስ ቅባት ያስፈልገናል። በስራ ቦታ፣ በትምህርት ቦታ፣ በትዳራችን ውስጥ፣ በኑሯችን ውስጥ ከሰዎች ጋር ባለን ግንኙነት ቅባት ያስፈልጋል። ብራዘር አትሳት። አንዳንድ ጊዜ እንደ ቀልድ አድርገህ ከአፍ አውጥተህ የምትናገረው ቃል ስንት መዘዝ ያመጣል። ቅባት ሲኖር ግን ሰብሰብ ያደርጋል፣ ማስተዋልን ይሰጣል። ዝም በል ይላል፣ ተው ይላል። ቅባት ያስፈልጋል። በህይወት ለመኖር ቅባት ያስፈልገናል። ሌላውን ተውት። ለዚህ ነው ቅድም እንዳልኩት ቅባት ከራስህ ላይ አይታጣ። ልብስም ሁልጊዜ ነጭ ሁን። ሁልጊዜ እዚህ ላይ ቅባት ይታይ፣ አናትህ ላይ። ቅባትን መቀባት ደስ ይላል። ፈጠን እያለ እንሂድ። ቅባትን መቀባት ደስ ይላል አይደለም እንዴ? የቅባትን ዋጋ ግን መክፈል ማንም አይፈልግም። ቅባት በራሱ ደግሞ ዋጋ የሚያስከፍል ነገር። በጊዜው የተቀቡ ሰዎች የህይወታቸውን ታሪክ ስንመለከት ስለ ቅባት የከፈሉትን ዋጋ ስናይ አይደለም እንዴ? በየትኛውም ሚዛን የሚመዘን ዋጋን አልነበረም የከፈሉት። በተለይ ዕብራውያን 11 ላይ ያለውን ቃል ስንመለከት ስለ ቅባት፣ ስለተቀቡበት ቅባት የከፈሉትን ዋጋ ስንመለከት በየትኛው ሚዛን ላይ ነው የምንመዝነው? የቅባት ዋጋ ነው የከፈሉት። በመጋዝ የተሰነጠቁት፣ በእሳት የተቃጠሉት፣ ዘይት ውስጥ የተነከሩት፣ በአውሬ ታድነው የተበሉት። አንቀባ እንጂ ከተቀባን ከቅባት ጋር መቀለድ አንችልም ወገኖች። ወይንም ቅባት ያለን ሰዎች የለንም ብዬ አይደለም አሁን የምናወራው። ከቅባት ጋር መቀለድ አንችልም። የቅባትን ዋጋና መጠን በደንብ ማወቅ ያስፈልጋል። ቅባት የሚያስከፍለውን ዋጋ። በእውነትም መቀባት እንዳልኩት ደስ የሚል ነገር ነው። እግዚአብሔርም ሰው ሊቀባ ይችላል። ነገር ግን በዛው መጠን ደግሞ ቅባትን ሙልጭ አድርጎ ሊያስላጭ የሚችሉ ሁኔታዎችና ነገሮችም እንዳሉ ማወቅ ያስፈልጋል። ቅባት ሙልጭ ብሎ ተላጭቶ የሚሄድ ነገርም እንደሆነ ይህንን ማወቅ በደንብ ያስፈልጋል። የተቀባ ሁሉ ተቀብቶ እስከ ፍጻሜ አልዘለቁም። ተቀብተው እስከ ፍጻሜ እየሄዱ አሉ። ከተቀቡ በኋላ ደግሞ ቅባታቸውን ያስላጩም ሰዎች ነበሩ። አንድ አራት ሀሳቦችን ባጭሩ አይተን እንጨርሳለን። የመጀመሪያው ምላጭ ጸጋንና ቅባትን ሙልጭ አድርጎ ከሰው ላይ የሚያነሳ ምላጭ ምንድን ነው ብለን ስናስብ እግዚአብሔርን መድፈርና እንደ ጓደኛ ማየት። እግዚአብሔር የማንም ጓደኛ አይደለም። እግዚአብሔር ፈጣሪ ነው። እግዚአብሔር ጌታ ነው። እግዚአብሔር አምላክ ነው። እግዚአብሔር አሾክሿኪ ጆሮ ጠቢም አይደለም። እግዚአብሔር አምላክ ነው። እግዚአብሔር በዙፋኑ ላይ ነው ያለው። ለምሳሌ ሳኦል እንዴት እንደተቀባ፣ ከየት እንደተቀባ፣ ለምን እንደተቀባ አይተን ነበረ። በጫካ አህያ ሲፈልግ አግኝቶት እግዚአብሔር ስለቀባው የመጀመሪያው ከቢንያም ወገድ የሆነ አነስተኛ ነገድ ነው የቢንያም ነገድ።
የእስራኤል ንጉሥ ይሆን ዘንድ ስለቀባው እግዚአብሔርን እንደ ጓደኛው አየው። ስለዚህ ከየት ነው ያነሳኝ? ወዴት ነው ያነሳኝ? ዛሬ እኔ ማን ነኝ አለ። ያንን አሰበና በፊቱ ደስ የሚለውን ነገር ማድረግ ጀመረ። አልፎ ተርፎ ለካህናት ብቻ የታዘዘው የመስዋዕት አገልግሎት መሰዋት ጀመረ። እግዚአብሔር እንደ ካፌር አንዴ ንጉሥ አድርጎኛል፣ ስለዚህ ምንም ሊለኝ አይችልም። ድፍረት። ሳሙኤል መጣ። ምንድን ነው ያደረግከው አለ። አንተ ማርፈድክን አየውና ይህንን ማሰረይ ጀመር። ማን አዘዘህ እንድታደርግ? አላበጀህም፣ መልካም ነገር አላደረክም። እግዚአብሔር ዙፋንን አጽንቶ ነበረ፣ ዛሬ ግን መንግስት ከአንተ ትሄዳለች፣ አትጸናም አለው። አያችሁ፣ እግዚአብሔር ያለህን አልጠበቅም። አንተ ንጉሥ ብቻ ነው ሁን የተባልከው። ወደ ክህነት አገልግሎት ምን ወሰደ? ወደ እግዚአብሔር ወዳላዘዘ ስፍራ ለምን ሄድ? እዚህም እዛም ዘው ማለት፣ ከስፍራ መልቀቅ፣ ከአንዱ ለቆ ወደ ሌላ መሄድ። ያን ጊዜ ከሳውል ላይ ቅባቱ ሙልጭ ብሎ ተላጭቶ ሄደ። ከተላጨስ በኋላ የእግዚአብሔርን ትእዛዝ እየተላለፈ እግዚአብሔር አድርግ ያለውን ነገር ማድረግ እየተወ የራሱን የልቦናውን ሀሳብ ማድረግና ማገልገል ጀመረ። አማልቅ ላይ የሆነውን ነገር ታያላችሁ። ቅባት ሲርቅ። ሁለተኛ ሳምሶን ነበር። ገና ሳይጸነስ በመልአክ የተነገረለት ምን እንደሚያደርግ፣ ምን እንደሚሰራ፣ ምን እንደሚያገለግል እግዚአብሔር ከሰማይ አይቶ መልአክ ልኮ የተናገረው የተጸነሰ ሰው ምን አደረገ? ለስጋው ስሜት ከቅባቱ በላይ ዋጋን ሰጠና ዋጋውን የቅባቱን ዋጋ አቃለለና ከጋለሞቶች ሴቶች ጋር መጫወት አበዛ። ኧረ ተው ትለዋለች እናቱ። ኧረ የእስራኤል ምድር ውስጥ ሴቶች ጠፍቶ ነው ወደ ፍልስጤም ሴት የምትሄደው? ያልፍና ይሄዳል። እግዚአብሔር በአንበሳ መንገዱ ሊዘጋበት ይሞክራል። ፍልስጤማውያን ሴቶች ጋር ይሄዳል። አንዷን አጨ፣ እሷ ከዳቸው። ይባስ ብሎ ደግሞ ወደ አንዲት ጋለሞታ ደሊላ ወደምትባል ሴት ጋር ገባ። መጽሐፍ ቅዱስ ሲናገር ነዘነዘችው ይላል። ነዘነዘችው። በዚህ ብትለው በዛ ብትለው፣ በዚህ ብትለው በዛ ብትለው፣ አንድ ቀን የቅባቱን ሚስጥር ቅባት የት እንዳለ ምኑ ላይ እንዳለ በንዝነዛ ነገራት። የብዙ ሰው ቅባቱ ተላጭቶ ሄዶ በጋለሞቶች ንዝነዛ ነው። ብዙ ሰው ጸጋው ተላጭቶ የሄደው ከትዳር ውጭ ባሉ ዝሙት፣ መዳራት እናየዋለን። መጨረሻ ላይ ጸጋው ተላጭቶ ግን ጸጋ ያለው መስሎት እንደገና ቆሞ የሚሰብክና የሚያገለግል የሚዘምር ስንት ሰው አለ መስላችሁ? ቅባት ሸሽቶት ሙልጭ አርጋ ጸጉሩን ቆረጠች። ፍልስጤማውያን መጡ አለችው። መጽሐፍ ቅዱስ ሲናገር እንደ ቀድሞ ኃይል ያለው መስሎት ብድግ ሊል ሞከረ። መጽሐፍ ቅዱስ ሲናገር የእግዚአብሔር ኃይል ግን ከሱ እንደራቀው አላወቀም ነበር ይላል። ቅባት ሲሄድ ሲመጣ ይታወቃል፣ ሲሄድ ግን አይታወቅም። ስትቀባ በደንብ ታውቃለህ። ሲሸሽና መላጣን ስትሆን ግን አይታወቅም። ቅባት ዘይት አይደለም ያልኳችሁ ለዚህ ነው። ዘይት ላዩ ላይ አልፈሰሰም። የእግዚአብሔር መንፈስ ግን ራዩ ላይ ፈሶ ነበረ፣ በላዩ ላይ ነበረ። ኃይል ነበረ ራሱ ላይ የነበረው። በዛም እኮ ቢያበቃ ጥሩ ነበረ። ሶስተኛ የአሮን ልጆች ነበሩ የአገልግሎት ሚስቴክ የሰሩ በተጠሩበት ቦታ ተገልጠው ያልቆሙ። ደፋርነት፣ በእግዚአብሔር ፊት ደፋር መሆን፣ በእግዚአብሔር ቤት ውስጥ ደፋር መሆን፣ ባላቆመን ቦታ ላይ መቆም፣ ያልሰጠንን አገልግሎት ለማገልገል መሞከር ጸጋን ያስላጫል። ዛሬ እንደዛ ዘመን እሳት ላይወርድና ላይመታን ይችል ይሆናል። ነገር ግን ቅባት ሙልጭ ብሎ ተላጭቶ ሄዶ አይደለም። ያለ ቅባት ያለ ጸጋ ልንቆም እንችላለን። ባዷችንን ልንሆን እንችላለን። ስለዚህ ባጭሩ ለማለት ያህል የምፈልገው ምንድን ነው? የአገልግሎት ሚስቴክ እንዳንሰራ፣ በቆምንበት ስፍራ እንቁም። አራተኞቹ የኤሊ ልጆች ነበሩ፣ ካህናቶች። እነሱም የተቀበሉትን የአገልግሎት ዋጋ ያልተገነዘቡ የቢዝነስ ሰዎች ነበሩ። የካህናቱን ልዩነት ተመልከቱ። እነኛዎቹ እኛስ ብናደርገዋሉ፣ እነዚህ ደግሞ ካህናት ሆነው ቤተ መቅደስ ውስጥ ሆነው ቢዝነስ ይሰሩ ነበረ። አይደለም እንዴ? በሁለት እግር የሚራመዱ ካህናት ነበሩ። ለመስዋዕትነት የሚመጣውን የቤተ መቅደስ ስጋ እያወጡ ይሸጡ ነበረ። እነዚህ ሰዎች ያንን ቢዝነስ ሲጀምሩ፣ ቤተ መቅደስ ውስጥ ንግድ ሲጀምሩ ጸጋቸው ከላያቸው ላይ ተላጭተው ነበረ። ቅድም እንዳልኩት መላጣ ካህናት ሆነው ነበረ። እዛ በእግዚአብሔር ፊት መላጦች ነበሩ። ቅባቱ ሙልጭ ብሎ ነበረ ከላያቸው ላይ የሄደው። ቸርቻሪዎች ነበሩ። ሰው ሁሉ ሲቆም በቅባት የሚቆም እንዳይመስላችሁ፣ ሁሉም ላይ ቅባት ያለ እንዳይመስላችሁ። የሰራዊት ጌታ እግዚአብሔር ብቻ ነው እውነቱን የሚያውቀው ማን ላይ ቅባት እንዳለ።
ማን ቅባቱን እንዳስላጨ፣ ለምን እንዳስላጨ፣ ለምን እንደተላጨ ቃሉ ነፃ ያወጣል አይደለም እንዴ? እውነትን ተነጋግረን ቃሉ ነፃ አውጥቶን ወደ እውነት ያመጣናል። ለመቀባት ስለሆነ ዓላማችን። አልፎም ተርፎ በቤተ መቅደስ ከሚያገለግሉ ሴቶች ልጆች ጋር ይገለሙቱ ነበር፣ ይላፉ ይዳሩ ነበረ፣ ዝሙት ይሰሩ ነበር ይላል። ለእነርሱ ምንም ማለት አልነበረም። ለካህናቱ ማገልገልም መዳራትም መዘሞትም ይችሉ ነበር። እዚህ ቆመው ይሰብካሉ፣ እዚህ ቆመው ያገለግላሉ፣ ክህነት አገልግሎታቸውን ይሰራሉ፣ ሲወርዱ ይዘሙታሉ፣ ሲወርዱ ግልሙትና ያደርጋሉ። ለእነሱ ምንም አልነበረም። ተዘበራርቆባቸው ነበረ። እሱ ብቻ እኮ አይደለም፣ እንደው ከቤተ መቅደስ እንኳን ውጭ ወጥተው ቢሆን ኖሮ ዝሙቱን የሚሰሩት መልካም ነበር። እዛው መቅደስ ውስጥ ከሚሰሩ ሴቶች ልጆች ጋር ይዘሙቱ ነበር ብሎ ነው መጽሐፍ ቅዱስ የሚናገር። ይህን ያደረጋችሁት የሰማውን ሁሉ ሁለት ጆሮን ጭው የሚያደርግ ነገር በእስራኤል ላይ አመጣለሁ። የናቁኝ እናቃሉ፣ ያከበሩኝን አከብራለሁ። ይህ አይሆንልኝም፣ ከቤት ካህናት አይጠፋም ብዬ ለዘላለም ቃል ገብቼልህ ነበር። ኤሊ ልጆች እንደዚህ አይነት የኃጢአት ነገር እየሰሩ አንተም ዝም ብለሃል። የማደርገውን አሳያለሁ። ምንድን ነው ዋናው ሀሳብ? ቅባት ያስፈልገናል አያስፈልገንም? ቅባት ያስፈልገናል። የመንፈስ ቅዱስ መነካት ያስፈልገናል አያስፈልገንም? ያስፈልገናል። አሁንስ ተቀብተናል አልተቀባንም? እግዚአብሔር መንፈስ ስለ ደህንነት አይደለም ማወራው። የእግዚአብሔር ልጅ ስለመሆንና ስላለመሆን አይደለም ማወራው። ስለ ልዩ ቅባት ነው እያወራው ያለሁት አይደለም እንዴ? ዊዝደም ስለሚሰጥ ቅባት ነው ማወራው። ስለ አገልግሎት ቅባት ነው ማወራው። ስለሚለይ ቅባት ነው፣ ስለሚቀድስ ቅባት ነው፣ ስለሚያወጣ ስለሚያነሳ፣ ስለሚያሻግር ስለሚያሳልፍ ቅባት ነው የምናገረው። በእግዚአብሔር ፊት ሞገስ ስለሚሆን ቅባት ነው የምናገረው። በእግዚአብሔር ፊት ሞገስ ስለሚሆን ቅባት ነው የምናገረው። ልዩ የሆነ ስለ መንፈስ ቅዱስ መንካት ነው የምናገረው። እንደዛም ሆኖልን ከሆነ እንጠንቀቅ። በእግዚአብሔር መንፈስ አንቀልድ። በእግዚአብሔር መንፈስ አንቀልድ። የተጻፈው ሁሉ ለትምህርታችን ተጽፏል። እግዚአብሔር አምላክ ስሙ ይባረክ። የተጻፈው ሁሉ ለትምህርታችን ተጽፏል። በጥንቃቄ እናገልግል፣ በጥንቃቄ እንግባ፣ በጥንቃቄ እንውጣ። ለመቀባት ምን እናድርግ የሚለውን ሀሳብ በአንድ ደቂቃ ልጨርስ። ለመቀባት ጎድሎን ከሆነ የእግዚአብሔር መንፈስ የምንፈልግ ከሆነ አንድና ሁለት የለም። እግዚአብሔር ፊት ተንበርከን ጌታን ጠይቀው። እግዚአብሔር መንፈሱን በላይሽ ላይ ያፈሰዋል፣ በላይ ላይ ያወርደዋል። ሁለተኛ ትንሽ እንኳን ጭላንጭል ትንሽ የምታውቃት ቅባት ነገር ካለች አታዳፍናት። ካህናት ጠዋትና ማታ 24 ሰዓት በዛ በመቅደስ ውስጥ የሚነደው እሳት እንዳይጠፋ እንጨትን ይከቱ ነበር ይላል። በእግዚአብሔር ቃልና በጸሎት ያቺ እሳት እንዳትጠፋ እንጨትን ማግዳት፣ ጸሎትን፣ የእግዚአብሔርን ቃል ይነሳል፣ ይወጣል፣ ይገለጣል። አንድ ቀን ብርሃን ከፍ ብሎ ይወጣል። ትንሽ እሳት በህይወት ውስጥ ካለች እንዳትዳፈን፣ አታዳፍናት። እሳት ምን ይፈልጋል? እንጨቱን ጨምርበት። የእግዚአብሔርን ቃልና ጸሎት ያስፈልጋል። ከጎደለን ደግሞ በእግዚአብሔር ፊት ወድቀን እንጸልይ። እግዚአብሔር ቸር ነው። እግዚአብሔር የሚሰጥ ነው። እግዚአብሔር አምላክ ምንድን ነው? የሚለግስ አምላክ ነው። ከተቀባንስ እግዚአብሔር እስከሰጠን በኋላ እግዚአብሔር እንደዚህ አይነት ስፍራ ሲያዘጋጅልንስ፣ በእግዚአብሔር ፊት ስንቆምስ፣ በቤታችን ስንጸልይ፣ በቤታችን ስናገለግል፣ በዚህ መቅደሱ ስንመጣ እግዚአብሔር እንዳንዳፈር፣ መላጦች እንዳንሆን እግዚአብሔር አምላክ ከዚህ ይጠብቀን። አንዳፈር። ጓደኛችን አይደለም እግዚአብሔር። ከሰው ጋር ያለን ግንኙነት፣ ከወንድሞች ከእህቶች ጋር ያለን ግንኙነት ይቅርታ አድርጉልኝ ማተር ያደርጋል። ዝም ብዬ አይደለም የምናገረው፣ ለህይወት እንዲሆንልን ነው የምናገረው። እንጠንቀቅ። እንዲሁ እግዚአብሔር ንቆን እንዲሁ የምንገባ የምንወጣ ሰዎች እንዳንሆን አምላካችን ቃሉን ይባርክልን።